ሄሉ የታለሽ? ምንድን ነው ያደረገሽ? ምንድን ነው የሆንሽው? አንዴ ቆይ እሺ ላውራት ይሁሉ እናንተ ስራ ነው ያያየው አይደል? ይሁሉ እናንተ ያያየው ነው ልቀቀኝ። የምፈልገው ነገር ከዚህ በኋላ ሄሉ ህይወት ውስጥ 5 ሳንቲም ትሸይላችሁ። አረባት አንተ ስላልከው እንደዛ የሚሆነው ከዚህ በላይ አገላት ልገላት ስትል ደረስኩላት። እኔ የእሷ ምክንያት ነው። አንተ ያሳበርካት፣ አንተ ራስህ ያሳበርካት። በእናትህ አባዬ አሁን ተረጋግተህ ትናንትና የነበረ ፈገግታዋን ከቀማ በኋላ ዛሬ ምን ፈልገህ መጣህ? ትናንት አንተ ነገር አንተ ማን ነው ብለህ የምታስበው? በዚህ እኔ ቶማስ ነኝ። ቶማስ ማለት አዎ ቶማስ ነኝ ደግሞ ማለት ነው። አሳያለሁ እንደመጣበት ማለት ነው። መልሼ አሳያለሁ። እሺ ውሻ እዚህ ዛሬ አንተ እያበረች እኮ ነች። እያያት አይደል? እያሩት መሞት ፈልገህ ነው? መሞት ፈልገህ ነው? በቃ እሷ ከእኛ ጋር ነው የምትሄደው። እረፍ በቃ መሞት ፈልገህ ነው? ደህና ትሆንች ልጅ ደህና ትሆንና ከዛ በኋላ ወደ አንተ ትመጣለች። እናንተ እያላችሁ እሷ ደህና አትሆንም። ከህይወቷ ውጡላት፣ ነፃነቷን ስጧት፣ ሰላሟን ስጧት። ምንድን ነው በእናትህ ከኔ ጋር ትሆን? ቢያንስ የጀመረችውን ጸበል ትጨርስ። ትረጋጋ። በእናትህ አይናቸውን ማየት አልፈልግም። ሰላም እንዴት አላችሁ? ውድኛ ቤተሰቦች እኛ ያለን እግዚአብሔር ይመስገን። ትላንት የተፈጠረው ነገር ሁሉ ነገር አይታችኋልና ዛሬ የመጣንበት ምክንያት ምንድነው? ልጁ ለሶሲ ደውሎላት ነበር። አሁን ጠዋት ላይ ነበር እዚህ ነበር ያደርነው አንድ ላይ በአቅማችን ለመፈለግ ሞክረን ነበር። ማታ ልጁን ልናገኘው በምንችለው መልኩ ማለት ነው። ግን ተስፋ ቆርጠን ማታ ሶሲን ብቻዋን እንዳትሆን ከሉል ጋር መጠን እዚህ ነበር አንድ ላይ ያደርነውና ሉል አንድ ወጣ ብሎ ነው እሱ ይመለሳል። ያኔ በዛ መሀል አሁን ደሷ ተደውሎላት ነበር። ነው ያለችበት ቦታ ነው ያለው፣ አገናኛችሁ ላሳያችሁ ምናምን ነገር ነው ያለን። ምን እንደፈለገን ያልገባኝም። ልጁ ከሷ ጋር ያለው ግንኙነት ምን ይሁን እኔ ምንም ማውቀው ነገር የለም። በቪዲዮ ላይ ጓደኛዬ ነው ምናምን ሲባባል አይቻለሁ። እሱም ከውጭ እንደመጣ ምናምን ቪዲዮ ላይ አንዳንድ ነገሮችን አይቻለሁ። ከዛ ውጭ ግን ግንኙነታቸው ምን አይነት እንደሆነ ማውቀው ነገር የለም። ልጁም ለምን ይሄን ማድረግ እንዳስፈለገው በተለይ ደግሞ አሁን ባለችበት ሁኔታ እኛ ገገመች ዳነችልን እያልን ባለንበት በዚህ ሁኔታ እንደዚህ መሆኗን አይቶ መጥቶ እኛንም እስከ ማስደብደብ ሄሉም በዚህ ስቃይ ላይ ባለችበት ሁኔታ እሷንም ይዞ ለመሄድ መሞከሩ ምን ለማድረግ እየሞከረ እንደሆነ አልገባኝም። ምክንያቱም ወዳታለሁ ምናምን እያለ ነው አይነበርም። የሚወዳትም ከሆነ እሷ ማሰቃየት አይደለም ያለበት አይደል? እሷ ማሰቃየት ነው ያለበት አይደል? አሁንም እዚህ ጋር ቁጭ ብለን የምንጠብቀው ጀስት ሉል እስኪመጣ ድረስ ነው። የቀጠረን ቦታ ልንሄድ ሉሉን ነው የምንጠብቀው። እስቲ ነገሮች እንዳለ በቃ ባላሰብናቸው መንገድ አንዱ ሲስተካከል አንዱ ይበላሻል ምናምን በጣም ያልተጠበቀ ነገር ነው እየሆነ ያለውና እሱም ደግሞ በዚህ ሰዓት መጥቶ ማንም ሰው እኮ ሰውን ካፈቀረ እንደዚህ ማድረግ የለበትም አይደለም። እንደውም ለዚህ ሰው ጤንነት መጣር ነው ያለበት እንጂ ቢያንስ እስክታገግም እንኳን መጠበቅ ፍቃደኛ አይደለም ለመጠበቅ ራሱ እና በጣም ነው የገረመኝ። እኛ ራሱ እሷን እንድናያት አይፈልግም እና በስንት መከራ በስንት በቃ ጥየቃ ልመና ማለት ትችላላችሁና ያው ለኔ ደውሉ ነው አሁን እዋት ምናምን ነገር ብሎናል። እስቲ እኔ ሰው የሚወደውን ሰው እንደዚህ ያደርጋል ብዬ አላስብም። ምክንያቱም አይምሮዋ እሷ ከቀልቧ አይደለችም መጀመሪያ ማለት ነው እና ያ ነገር ስትመለስ ትንሽ እንኳን ይዛዋት ሄደው ጸበል ሲመለሱ ትንሽ አገግማ ነበረ። እዛ ጋር እንዳያችሁት ያ በምግብ እያጎረሳት ምናምን ነበርና ድጋሚ መበጥበጥ ይሄ ለሷን በዚህ ሰዓት የሚያስፈልጋት ሰላም የሆነ ቦታና በቃ ጸጥ ያለ ነገር ነውና እረፍት ሲፈጠር የበለጠ ነው የምትረበሸው። ኖርማል እኛ ጸጥ ተረጋግተን እንኳን እንዴት የሆነች እንደሆነ አይታችኋል። በጣም እርብሽብሽ ብሏል፣ ውስጧ ተረባብሷልና አሁን ደግሞ ትናንት መጥቶ እንደዚህ ቀውጦት እሷን ደግሞ ይዟት አንገላቷት ይዟት በመሄዱ በጣም እኔ ገርሞኛልና ብቻ እኔ አንድ ሰውን ወድሃለሁ ከሚለው ሰው አንድ ሰውን ወዳለሁ ከሚል እንደዚህ አይነት ነገር ነው አልጠብቅም እውነት ለመናገርና አሁን ሆነ መጣም በስንት መከራም ቢሆን
እስቲ ላሳያችሁ ብሎናል እና ፈርቶ ነው ይሄን ራሱ ያለው ፈርቶ ነው ገብቶሻል አሁን እሷን ይዟት ስለሄደ ደግሞ ወደዛ እኛም ነገሩን ወደ ህግ ሊዘነው እንደምንችል ስለሚያውቅ ነው ምክንያቱም ሁሉ ነገር አሚ ይዞታልና እግዚአብሔር ይመስገን በቪዲዮ እኛም ስንደበደብ አለ እሷንም በግድ ይዞ ሲወጣለና እኛም በጧት ሐሳባችን የነበረው ወደ ፖሊስ ጣቢያ ይዘን ለመሄድ ነው አይ ፈርቶ ነው ገብቶሻል ምክንያቱም አሁን እኛ በጧት ልንሄድ የነበረው ወደ ፖሊስ ጣቢያ ነው ከዚህ በላይ እኛ ምንም ማድረግ የምንችለው ነገር የለም ለምን ነው በጸባይም በብዙ ነገር ጠይቀናል ግን ሊሳካ አልቻለም ገባችሁ አይደል እና አሁን ያው ማድረግ የምንችለው ነገር ለህግ ማመልከት ነው ማስረጃም ቢሆን እጃችን ላይ ያለ ማስረጃ ባይኖር ነበር ላይ ያለፋን የሚችለው ግን አሁን ሁሉ ነገር ስላለ ያንም እሱ ስለተረዳ ይመስለኛል አሁን እዋት እስቲ በቃ በጣም ትልቅ ወንጀል ነው ምክንያቱም አንድ በራሷ ማታዝን አንድ አሁን ላይ የታመመች ልጅ በዚህ አይነት መንገድ ከቤቷ አንጠልጥሎ ጭራሽ በሌላ በጋርድ ይዞ መጥቶ ምናምን በዚህ ደረጃ ላይ መድረስ ይሄ በጣም ትልቅ ወንጀል ነው በጣም ትልቅ ወንጀል ነው እንደኛ የሰው ቤት ደፍሮ ገብቶ ምናምን በዚህ ደረጃ እኛንም እዚሁ ተደብድበን ነው ይዟት ሄደውና ችግር የለውም የኛ ነገር ችግር የለውም ብቻ እሷ ደህና ሆና ትመለስ እናገኛት አሁን በምንችለው መጠንም በቃ እሷን መልሰን ይዘን ለማምጣት ነው እሱ ሐሳቡ ምንድነው ያለችበት ሁኔታ ደህናነት ምናምን የሚል ነገር ለማለት ብቻ ነው ፍላጎቱ ሲጀመር ይሄን አጋጣሚ ግን በዚህ አጋጣሚ ብቻ የሚቀር ነገር አይደለም እንደዚህ ሆኖ ብቻ የሚቀር ነገር አይደለም እኛ ይዘናት ካልመጣን መስተከር አይተን መምጣት ምን ጥቅም አለ እቺ ልጅ ምን እየሆነች እንደሆነ ታውቂያለሽ እዛ ሮም ውስጥ ጸበል ጀምራለች ጸበራን መከታተል ነው ያለባት አንድ ቤት ተዘግቶባት በሌላ ጭንቀት ማበዷ ነው ከዚህ በኋላ እኔ በእርግጠኝነት ከሱ ጃው ይዘናት ካልመጣን በስተቀር ትመለሳለች ብዬ ነው ያላስብ ከዛ በኋላ ሄለን የምናገኘት የት ነው ልብሷን አውልቃ መንገድ ላይ ነው የምናገኘት ሁላችንም ምናልባት ከንፈራችን እየመጠጥን ነው ልናልፍ የምንችለው አንተም ልብስን ቀይረህ እስክትመጣ ነበር የጠበቅን የነበረው እሺ ምን አዲስ ነገር ማለት ያው ያለው ነገር መታችሁ ብሎናል እሱን ለማየት ያው አንተም ልብስን ቀይረህ መምጣት እዚሁ ስላደርክ ልብስን ቀይረህ መምጣት ቀይረህ ችግር የለውም ቀይረህ መጣሁኝ ግን ማለት አሁን ምንድነው የሚፈጠረው ትላንት እኔ እኮ ከምንም በላይ ተናደድኩ በምንድነው ታውቃላችሁ ብቻውን ለምን አይመጣም ወንድ ከሆነ ማለት የፈለገውን ነገርስ እንደተማ እሱ ውጭ ሀገር ቆየው ምናምን ይላል አይደል እንደተማረ ሰው ለምን ቁጭ ብሎ ያስረዳን ነው ፖይንት ምንም በዚች በሰለጠነች ሀገር ላይ እኮ እንደዚህ አይነት ነገር እሱ ጋር ይዞ መጥቶ ምናምን አንዳንዴ ያው እድሜ ብቻ ሄዶ አይምሮ የማይበስልበት ጊዜ አለና ከሱ ሰው የተረዳሁት ያን ነው በጣም መብሰል አንቺ ከዚህ በፊት ታውቂዋለሽ ሞርከኛ በተሻለ ልጅ ነው ጓደኛዋ ነሽ በቃ ስለሱ የምታውቂው ነገር አለ ገብቶሻል ምክንያቱም ምንድነው የዚህ ልጅ አላማው እኔ ልጁን አላውቀውም እና አላማው አልገባኝም ምንድነው ማድረግ የሚፈልገው ነገር እሷን ይወዳታል በቃ ያ ነገር ነው ይፈልጋታል እና እንደዚህ ያደረገውም እንደዚህ ያንገበገበው አሁን እዚህ ጋር ዙሮ ማውራቱ ምንም አያስፈልግም ምን ሄድ ከሆነ ምን ሄድ ገባሽ አይደለ ምን ሌላም ማለት የምትፈልጉት ነገር አለ ምን እናርጋ አሁን ፖሊስ ይዘን እንሂድ እዛው ነው ወይስ ዝም ብለን እኛ ቀጥታ ይፈጠረው መጀመሪያ ነው አሁን ምክንያቱም ይዘናት መመለስ አለብን አይደለም እሷን ይዘናት መመለስ አለብን በዚህ ሁኔታ ዝም ብለን መምጣት የለብንም ይዘናት እኮ እንመለስ ነው ልጁ ከሰውየው ጋር አለ አይደል በዚህ አይነት መንገድ በሌላ ጸብና ግርግር ሲፈጠር ስታይ እሷም ሌላ ጭንቀት ውስጥ ነው የምትገባው ስለዚህ ወይ አሁን ቀጥታ ፖሊስ ጣቢያ እንሂድ ፖሊስ ይዘን ፖሊስ ጣቢያ እንሂድ በቃ እንሂድ እንደምን በቃ ይዘናት እንመለስ ማለት ነው በራሳችን እንሂድና ከዛ በኋላ ያለውን ነገር አይተን ተነጋግረንም ሊሆን ይችላል ወይ ከትላንቱ ዛሬ ተረጋግቶ ሊሆን ይችላል ሰውየው ምን እንጃ እሺ ካለንም ወይ ይዘናት መምጣት ነው እኮ ቀላል ነው እዚህ ደረጃው ለሚደርስ ነገር አልነበረም ለፖሊስ መደወል ነው በቃ ያለን አማራጭ እሺ አሁን በቃ እንሂድ እንደዛ ይሻል ማለት በቃ ምንም ካሜራ እንገና እንሂድ አይሻል ባዶአችን እኛ መሄዳችን ልክ ነው ግን እንሂድ ሱሲ በቃ ቤቱ ቁልፍ ይዘሻል ሄሎታለች የታለች እኔ በዚህ ጋር ምንድነው ችግር አሁን ሄሎ የታለች ሄሉን አሳይ እሷም ብለን የመጣ ነው
ተረጋግጥ። አሁንም አልበረደላችሁ? ምንድን ነው የሚበርድልኝ? ስላስደበደብከ ነው የሚበርድልኝ? ከዝም በል። የት ወስነህ ነው ያሳደርካት? ንገረኝ እስኪ። ደህና ናት። የት ነው ያለችው? እኮ የት ነው ያለችው? እዚህ አንተ አብራና ያለችው? ደህና ናት። ስለ እሷ ደህንነት ከመንገዴ በፊት ማውራት ያለብን ነገር እናወራለን። እሺ፣ ኢትስ ኦኬ፣ ችግር የለም። አውራ። የምታዳምጡና የምናወራ ከሆነ ታያታላችሁ። እናዳምጣለን፣ አውራ። ከዛ ውጭ ግን ዘላለም መታት ትችላላችሁ። ተረዳችሁ? ዘላለም አላለም። አንተ ቆይ ራስህ እንደምታስበው አንተ ቆይ አንተ ካንተ ጋር ብዙ ያልከፈትኩት ፋይል ስላለ ተረጋጋ። አንተኛው ቆይ ምን ፈልገህ ነው ሄዱ ጋር የመጣው? አሁን ይሄ ስለኔና ስለአንተ አይደለም ጉዳዩ። ገብቷል? ሄዱ ብቻ ሳይ የት ነው ያለችው? ትናንት እንደዛ ጥላት ሄደህ ህይወቷን አመሰቃቅለህ ከሰው ጋር እንዳንሆን አድርገህ ዛሬ ምን ፈልገህ መጣ? እኔ ለመጠየቅ ማነህ? ምን ፈልገህ አንተ? ይሄን ለመጠየቅ ማነህ? እኔ ሄሉ ቁም ነገር ነኝ። ሄሉ ከልጅነት እስከ እውቀት የማውቃት ለቁም ነገር የምፈልጋት የኔ ብቻ ናት። ዛሬ መታመሟ ናት። ስቴት ፕሮሰስ ጨርሼላታለሁ። ይዤ ሄጄ አሳክማታለሁ። ደስተኛና ንጹህ ህይወት የሚገባት እንሰጣታለሁ። አሁን እናንተ በህይወቷ የምታስፈልጓት ሰዎች አይደላችሁ። ጤነኛ ሆና ያልመረጠችን ሰው እንደው በሽተኛ ሆና አስገዳይ ዛት ነው ምንድን ነው እንደው ችግር? አንተ ለማለት ነው ያሳበቃት? መልስ ነው አልፈለገችም፣ አልመረጠችም። አንቺ ቆይ አይደለም እንደዚህ ነገር ነበር ማለት ነው ከሱ ጋር አንቺ ደርጎዝም ትልቅ አትበይ። አንቺ አሁን ነው የመጣሽ ሰው ነሽ። ከአንቺ ጋር ማውራት ታይምልኝ። አንተም ብትሆን ደግሞ ትናንትና በህይወቷን አበላሽተህ መንገዷን ሁሉ ዘጋግተህ ሄድክ ሰው ነህ። ዛሬ ላይ መጥተህ መናገርና ደረት መንፋት አቅሙ ጉልበትም የለም። እኔና ሄለን ጋር ስላሳለፍነው ነገር ብታውቀው ነገር የለም። ቆይ አንተ ማንነኝ ነው ብለህ የምታስበው? አዳምጥ። ምናልባት አንተ ከሆንክ ያሳበድካት ነገር ይሄ እንደ ምክንያት እየተጠቀምክበት ከሆነ ነገር ባይሆን እሱ ጠይቀው። ምንድን ነው ለሁለት ያላችሁ ግንኙነት ምንድን ነው? አልገባኝም። ምንድን ነው የሚያገናኘው? ምን ሳደርጋት እንደነበረ ጠይቀው። ምን ሲሆን እንደነበረ ጠይቀው። እወድሻለሁ፣ አከብርሻለሁ፣ እህቴ ነሽ ብሎ ውስጥ የሚሰራውን ስራ ጠይቀው። ትናንትና የነበት ለሚለው ጥያቄ ይሄ ነው መልሱ። ስለዚህ ከዚህ በኋላ ነገር ልንገራችሁ። ሄሉ የኔና የኔ ብቻ ናት። አትወድም። ሊገባት ነው። እሷ አትወድም። ችግሩ እኮ እሱ ነው። አትወድም። አትወደደኝ። እኔ ቆደልባት በቂ ነው። እሱ እሺ፣ አሁን መውደድ አለመውደዱን ተዋውና ሄዱ ማሳይ። ማነሽ? ማነው ስምሽ? የሷ ስም ሲገብር ታደርጋለህ። አይጠበቅም። የኔን ስም ማወቅ ግዴታ። ተረጋጊ። ሄሉ እንደናንተ አይነት ሰው ከጎኗ የሚሆን አይገባትም። ባጭሩ ተረጋጊ። ቆይ አንቺ ችግር የለውም። ስማኝ፣ ሄለን ደህና ትሁን። ከዛ በላይ የሄለን ምርጫ የራሷ ምርጫ። አንተንም ከፈለገች አንተ ጋር መሆን ትችላለች። በጣም ጥሩ። እሱ ያስገድዳት ሲል ችግር የለብንም። እንወጣለን። አሁን እሷን አሳይ። እሷን ደህና መሆኗን ብቻ ነው የምንፈልገው። እንደዛ እኮ ነው። መቆጣጠር ነው አያስፈልግም። በቃ ምንም ነገር አያስፈልግም። እዚህ ጋር መጨረስ እንችላለን። ሄሉ ያለችበትም ቦታ ወሰደ። የት ነው ያለችው? የት አለች? ሄሉ የት አለች? ደህና ነሽ? ምንድን ነው ያደረገሽ? ምንድን ነው የሆንሽው? አንዴ ቆይ፣ እሺ ላውራት። አንዴ ላውራት። ያ አንዴ ላውራት። ታውራታለህ። ቁጭ በል እዚህ። አንተ ለዚህ ነው ያያታታሳሰረ ደህና ሰው ናት። አሁን ሰላማዊ ሰው ናት። ትነሳና ትቀምጥ ወንበር። ሄሉ ተነሽ፣ ከመሬት ላይ ዛሬ ነው እንዴ ስለሷ እንደዚህ የምታስበው? ዛሬ ነው እሷ ወደቅ የሚገርም አንተ እሷ አይደለም አታሳዝነ እንደዚህ ነው አንሳት መስከንዳት ስለምታሳዝነኝማ ነው ከእናንተ ነጥዬ ያመጣሁት። እኛ ደግሞ ለማችን እየሞከርን ያለን ስማ፣ ለዚህ ስትሰቃይ አንተ አልነበርክም። ልገላት ነበር። ከዚህ በላይ ተሰቃይታለች እኮ ይሉ ሻና አንሳትና ያስቀምጣት። ከዚህ በላይ ተሰቃይታለች። ይሄ ሁሉ የእናንተ ስራ ነው። ያቄ ማለት ይሄ ሁሉ የእናንተ ስራ ነው። እሺ ትሄጃለሽ። እሺ አይ ትሄጃለሽ። ሄሉ ትሄጃለሽ። ደስ አላችሁ? ደስ አላችሁ? ቆየች እኮ የለ እንደዚህ ሆነች እኮ ቆየች። ዛሬ አይደለም የለ እንደዚህ ሆነች። አንተ ህይወቷን አመሳቅለህ ከወጣ በኋላ ነው ይሄ እንደዚህ ሆነችው። ይሄ ሁሉ በእናንተ ነው የሆነው። እሺ በእናንተ ተስፋ ጋብቹ በላተ
ምንድን ነው የምትፈልገው ነገር? ፍላጎት ምንድን ነው? የዚህ ሁሉ ኃጢአተኛ ተጠያቂው ስለሆናችሁ ቅጣቱን ደግሞ ትቀበሉታላችሁ። ምንድን ነው የምትፈልገው? የምትፈልገውን ነገር ንገረኝ፣ ችግር የለውም። የምፈልገው ነገር ከዚህ በኋላ የኔ ህይወት ውስጥ 5 ሳንቲም ድርሻ የላችሁ። ኧረ እባክህ አንተ ስላልክ ነው እንደዛ የሚሆነው። ከዚህ በላይ አገላት ልገላት ስትል ደረስኩላት እኔ። አንተ ወንድ ከሆንክ ማለት ነው ለምን ብቻህን አልደወልክልኝም? ወንድ ከሆንክ እሱ እኔ እናንተ እናወራለን። በመሰረው ሰዓት አይደለም ወንድ ከሆንክ ለምን ብቻህን አዝጋፍ ነው። አዳምጠኝ። ይኸውልህ እሷ የልጅነት ጓደኛዬ እና እሷን ከሆነ የምትፈልገው ደህና እስክትሆን ጠብቅ። ስማ ደህና ትሆን ይችላል። ደህና ትሆንና ከዛ በኋላ ወደ አንተ ትመጣለች። እናንተ እያላችሁ እሷ ደህና አትሆንም። ከህይወቷ ውጡላት፣ ነፃነቷን ስጧት፣ ሰላሟን ስጧት፣ ትኑርበት በቃ። እሷ አዲስ ህይወት አዲስ ነገር ነው የሚገባት። አለቀ። እና ያላ ታስፈልጓት እኮ እሺ፣ ተረጋግታ ቢያንስ ጤናዋ ይመለስ። እስቲ ጤናዋ ብቻ ይመለስ። ለጤናዋ አታስቢ። እኔ እስቲ ሁሉ ነገር ጨርሻለሁ። በቴክኖሎጂ በዳበረ በአውሮፓውያን በምዕራባውያን አሳክማታለሁ። አለቀ በቃ። ትክክለኛ ምስሉን የምንፈልገው እኮ የለን ደህና መሆን የለን የተሻለ ደረጃ የምንፈልገው። ስለዚህ ተዋት በቃ። ስለዚህ ከጎናችሁ ሆነን አግዘን። አሁን ሰው ይወሰናል። እሷ ከኛ ጋር እንድትለይ አታድርገው። አንድ ነገር ልንገራችሁ፣ ከዚህ በኋላ ያለ ፍቃድ አትዋት። የፈለግከውን ታመጣለህ እንጂ ዛሬ ሄለን ይዘናት ነው እንዴ? ምን እንደምታደርገን ይካለ ሞክር። የምትገደም ከሆነ እዚህ ብትግደል እና ሞክር። ያኔም ህይወትን አለውልሽ በህይወትሽ ብለሃት ነው እንደዚህ ያደረካት የጎዳሃት። ስለኔና ስለሷ ግንኙነት አንተ ምን የምታውቀው ነገር የለም? አይቻለሁ፣ ሁሉን ነገር አውቃለሁ። ምን የምታውቀው ነገር የለም። ሄሉን ማውቃት እኮ ጭቃቃ ከማውቃት ነው። ከቃቃ ጀምሮ ነው ማውቃት። እንዳንተ ትናንት በህይወቷ ገብቼ ህይወቷን አላማሰቃትኩ። ለማንኛውም ከዚህ በኋላ እዚህ ጋር እንዳይደርሱ እንዳታይ። ስማ ሰማኛለህ? ቆይ ስማ አንድ ነገር ልንገርህ። ትናንትና የማይሆን ነገር ስለሰራውና በጸባይ እናውራ ደህንነቷን እንወቅ ሳላችሁ ነው እሺ ብዬ ፈቀድኩላት። አሁን ቆያያት ነው። ደህና አይደለችም። እቺ ክትትልና ጸበል ደህና ትሆናለች። እዚህ ዘግተህ ምንድን ነው የምታደርጋት? ከእናንተ ብቻ ስርቅ ደህና ትሆናለች። እስቲ ወስዳታለሁ፣ አሳክማታለሁ፣ ህይወቷን እቀይረዋለሁ። በቃ አለቀ። እሺ በይ እሺ በይ። አሁን ትንሽ ከህክምና በላይ ጸበል ነው የሚያስፈልጋት። ደህና ሆናለች። እያያት ነው የምትሆነው። በቃ ልቀቅ፣ አስማት በቃ ልቀቀኝ። ኧረ በእናታችሁ ያበቃና እና ስማ ከዚህ በኋላ አይደለም እሷን ለመንካት ቀርቶ ማየት ራሳችን እዚህ ዛሬ ዘና ከምን ነግሬሃለሁ። እያበደች እኮ ነች። ጃያት አይደለ እያሩት መሞት ፈልገህ ነው? መሞት ፈልገህ ነው? በቃ እሷ ከእኛ ጋር ነው የምትሄድ። እረፍ በቃ። መሞት ፈልገህ ነው? እሺ በእናትህ እንደ ትልቅ ሰው ባይስ ተቀምጠን እናወራለን። እባክሽ ተረድ። ደስ አለህ? እንደዚህ ሆነሽ ደስ አለህ? በቃ እሷ የምትወዳት ከሆነ ንገረን። እሷ እንኳን የምትፈልጋት ጸበል እንውሰዳት እኛ። አግዘን በቃ የምታግዘን ከሆነ አግዘን። እና አንድ ነገር ልንገርህ፣ እዚህ ዘግተህ አይደለም እንደዚህ የምታደርጋት። እኔ እንደናንተ ባለጌ አይደለሁም። ይህም ቤተሰቦቿ ስለሚያዩና ሚዲያ ላይ ስለሚቀርብ ነው። አይኗን እንኳን ለማት ብዬ ፈቀድኩላችሁ። ቤተሰባስ ምን ይለዋል? እሷ የምትወዳት ከሆነ ምን ይለዋል? እዚህ ዘግታት እያሰቃያት እንደሆነ ቢሆን ምን ይለዋል? ለአድናት ስለሆነ ምንም አይሉ። ለዛ ላይ ልጨነቅ። ከእኛ ጸበል እየወሰድናት ነው። በቃ አግዘን፣ ከጎናችሁ እና ጸበል እንውሰዳት። እሷን ከኛ አታሽሿት። እሺ ለማንኛውም ከዚህ በኋላ ላይ ስፈቅድላችሁ ብቻ ነው የምታገኟት። እሷ ትድናለች፣ ደህናም ትሆናለች። የሚገባትን ህይወት ትሰጣታለህ። እሺ እሱን እንመንልህ፣ ግን አብረናት እንድንሆን ፍቀድ። እህቴ ነገርኩሽ እኮ ስፈቅድልሽ ታያታለሽ። ሲጀመር ለምን ከውጭ እንደመጣሁ ታውቃላችሁ? ሄሉ ተረጋጊ። እሺ ከውጭ የመጣሁት ሄሉ ዝም በይ። ከውጭ የመጣሁት ሄሉን ብዬ ነው፣ ማንንም ብዬ አይደለም። ሄሉ ከድሮ ጀምሮ ማውቃት ጓደኛዬ፣ እህቴ፣ ቤተሰቤ ነች። ትናንትና እንደዛ ስትሆን ስትሰቃይ፣ ብቸኝነት ሲሰማት እሷን እኔ አድርጌ የሚገባትን ህይወት ሰጣት ነው የመጣሁት። ያን ሁሉ ነገር ትቼ ሀብት፣ ንብረት፣ ሁሉን ነገር የተደላለ ነገር ትቼ የመጣሁት እሷን ብዬ ነው። ታዲያ እንዲህ በቀላሉ መተው ይመስላችኋል? በቀላሉ እጅ መሰጥ ይመስላችኋል?
እጅህን አትስጥ፣ ግን ቢያንስ እስኪሻላት ጠብቅ። ምንድን ነው የምትይው አንቺ? እስኪሻላት ቢያንስ ይሻላትና የእሷ ፍላጎትም ከሆነ እሺ፣ ግን እስኪሻላት ትንሽ አንተ ማለት ምን የምናውቅልህ ጉዳይ የለም። ማን እንደሆንክ እራሱ አናውቅም። ጓደኛዬ ነህ ስትል ሰምቻለሁ። ጓደኛዬ ብቻ ነህ። አሁን ተነሳባት። ለአንተ የተለየ አመለካከት ካለ እሱ አላውቅልህም። እሱን አታውቅም አንተ። ሰማታውቀው ነገር ነው የምታወራው። እኔ ተመልሻለሁ ወደ ሄለን ቤት። ከሄለን ቤት አልወጣም። በጉልበት አስወጣኝ። አንተ መቼም ቢሆን እሷ ህይወት ውስጥ አትገባም። ያለው እሱ ሲሆን አንተ ትሆናለህ ያሰበልከት። ያው በዚህ ሰዓት ምንም አንበል። ዝም በይ አንቺ አያገባሽም። ከዚህ በኋላ አንተ በህይወቷ እንዳያልፈልግም የሚለውን እየሰማሽ ነው። በህይወቷ እንድትገባ እንዳያልፈልግም። አንተ የእሷ መጥፊያ ሰበብ ነህ። የእሷ መጥፊያ ምክንያት ነህ አንተ። ሲሆን አንተን ያሳበልካት፣ አንተ ራስን ያሳበልካት። በእናትህ አቢያንስ አሁን ተረጋግተህ ትናንትና የነበረ ፈገግታዋን ከቀማህ በኋላ ዛሬ ምን ፈልገህ መጣ? ትናንትና የነበረ ሳቅና ደስታዋን ዛሬ ፈልገህ መጣ? ነገር የለም አንተ ስለኔና ስለሷ ግንኙነት ከመጀመር ጀምሮ የምታውቀው ነገር የለም። አንተ በሷ ህይወት እስክጣ አታክል ቦታ የለም ከዚህ በኋላ። ደግሞ አንተኛው አንተ ማለት እኮ ስጋ የለበሰ ተኩላ ነህ። ተኩላነቴን ደግሞ ማለት ነው ገና አንድ በአንድ አሳያለሁ። ብቻ ላግኝ አንተ እህትን ብለህ ወይስ አሳያለሁ። አንተ ስታሰክራት የነበርክ አንደኛ ለዚህ ሁሉ ነገር የዳረከት አንተ ነህ ወንድም ባይ አሳያለሁ። አልረሳሁትም ሁሉም ነገር በወንድም ዙሪያ እየዞርክ የልጅቷን ህይወት ያጨለምከው አንተ ነህ። ሴረኛ ልንላቀቅ መስሎሃል? እንዲህ በቀላሉ ማንላቀቃት። አንተን በማውራት መንገድ አውራለሁ። ኦኬ ለማንኛውም አሞጣ ትችላላችሁ። ምን ምትችሉ ነው? አንተ አንድ ነገር ልንገርህ። አንተ ማን ነኝ ብለህ ነው የምታስበው? በዚህ እኔ ቶማስ ነኝ። ቶማስ ማለት አዎ ቶማስ ነኝ ደግሞ ማለት ነው። አሳያለሁ እንደመጣበት ማለት ነው። መልሼ አሳያለሁ። እሺ ውሻ ደነዝ አንተ ላይ ለመንካት አይደለም ለማውራት እድሉን በማግኘት አመስግን። ብቻ ላገኘና እሱን ደግሞ አሳያለሁ። እሺ በእናትህ እኔ ለምን? እሺ በቃ እነሱን ተዋቸው። እኔ ቢያንስ ለምን ምንድነው የምልህ? በእናትህ ከኔ ጋር ትሁን። ቢያንስ የጀመረችውን ጸበል ትጨርስ። ትረጋጋ። በእናትህ አይናቸውን ማየት አልፈልግም። እሺ ልንወጣ ነው። ተረጋጋ። ልንወጣ ነው። እሷን እንያት ነው እንወጣለን። በቃ ውጡ። በቃ ውጡ። በቃ ውጡ። በእናትህ ሴት ልጅ ናት፣ ብዙ ነገር ያስፈልጋታል። በእናትህ እኔ ካጠገቧ አሉ። እኔ እኮ ላሳክማት ነው የመጣሁት። እንዴ ቆይ ለምንድን ነው ዛሬ ተነስቶ ህይወቷን ካንበሳቃቀሉና ጨለማ ውስጥ ከከተቷት በኋላ ዛሬ ደርሷ ዳኝ ነው? እነሱን ተዋቸው፣ ችግር የለም። ግን እሺ ከኔ ጋር ትሁን። በቃ ብዙ ነገሮች ያስፈልጓታል። ቢያንስ ጸበል ትሄድ፣ ከኔ ጋር ፍቀድልኝ። በቃ ቤት እንድትሆን ፍቀድልኝ። ከዛ አንተ በፈለግከው ሰዓት መምጣት ትችላለህ። እባክህን። እሺ ምን ላድርግ? እኔ እኮ ለእሷ ደስታና ለእሷ ኑሮ እኮ ነው። ይገባኛል፣ ግን አሁን ከኔ ጋር ትሁን። በፈለግከው ሰዓት ና። እኔም ያለችበትን ሁኔታ እነግርሃለሁ፣ ያለሁበትን ቦታ እነግርሃለሁ። ይኸው ቃል እገባልሃለሁ። እባክህ ልጆችን ማየት አልፈልግም። አታያቸውም፣ እንዳይደርሱባት አደርጋለሁ። ችግር የለም። ቃል ትገብልኛለሽ? ቃል እገባልሃለሁ፣ የእውነት ቃል እገባልሃለሁ። ልመንሽ? አመን። በእናትህ እንደዚህ ስትሆን አታሳዝንህም? እኔ እሷ ትዳን እሷ የፈለገችውን ነገር አደርግላታለሁ። እሷ ብቻ ትዳን። ደህና ነበረች፣ አሁን ብሶባታል ከትናንቱ። አምንሻለሁ፣ ግን ቃልሽን እንዳትገቢ። ችግር የለም፣ አልበላም። ችግር የለም። ሄሉ ትሄጃለሽ? እሺ እኔ ጋር ሄሉ ከኔ ጋር አብረን እንሄዳለን። እሺ እንሂድ። አሁን እንሂድ። ትሄጃለሽ? እሺ ቆይ ረጋ በል። እሺ ረጋ በል። እሺ አመሰግናለሁ። ተው